ዘወትር ከኔ ማጠፋ መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ የኔ ውዴት ወንድሜ ወይ ለምንድን ነው ለዚህ ቤት አንድ ሰራተኛ ፈልገህ ማትቀጥረው? ቆይ እኔ አንቺ እያለሽ ለምንድን ነው ሰራተኛ የምቀጥረው? ለማንኛውም እኔ በየቀኑ እየመጣሁ የዚህ ቤት ስራ መስራት ስልችት ስላለ ከአሁን አሰብኩት። እሺ ይኸውልሽ የኔ ውዴት ቃል አንተ ቤት ገዝተህ ውጣ እንጂ እኔ እስከ ጥግ ድረስ እንከባከባለሁ እንጂ አንቺ ነሽ እንዴ? እና እኔ እድሜ ልክህን እየመጣሁ ብያለሁ እንዴ? እንዴ በቃ እኔ እስካገባ ድረስ ነው እና ከአንቺ ምግብ ውጭ የሌላ ሰው ምግብ ልለምድ ነው እንዴ? ባይሆን ይኸውልሽ ዜማሽን ቀጥይልኝ። ዘወትር ከኔ ማጠፋው መከታ ክብሬ የሆንከው ልከፍሽ ኖሪልኝ። ሰላም አንቺ ነሽ እንዴ? ልወጣ ስል አሁን እኔ ያው ወንድሜ ሲመጣ ስትል እሺ። ግን አንቺ ሴት ፈልገን እንዳንድርለት እየተመላለሽ ወንድምሽን ብቻውን የምታስቀር ትንሽ ምቀኛ የሆንሽበት አይመስልሽም? ምን ነው እህቴ ምቀኛ ሆነችብኛል እንዴ? አይ እሱ እንኳን እንደዛ አላለኝም። በልሽ ለማንኛውም ምንም እየፈለኩለት ነው። አንተ መፈለግን ቀጥል። እሺ ደስ ይለኛል። እና ሻይ ቡና ቲም ገብተሽ? አይ ልሄድ በቃ። አመሰግናለሁ። ተይ ግቢ። ኧረ ችግር የለም። አይ አመሰግናለሁ። እሺ ሰላም ወይሽ አቤላ ወይ እንዴት አመሸ? ና ግባ እንጂ። አይ ደክሞኛል። ባይሆን ቁርስ አላስቸግር። አረ ነው እንደሚገባ እኔም አንድ ጉዳይ ላማክርህ ነው የምፈልግ። ና ግባ። ና ና። እሺ እንዳልክ እንግዲህ በጣም ይጣፍጥ ምግብ ነው። የምር እኔ ቤቴ ራሱ እንደዚህ ጨርሼ በልቼ አላውቅም። በጣም ባለሙያ ነው። ያን ያክል የሚካበድ ባይሆንም አዎ ለራሴ ሽሮ ለመስራት ሰው አልፈልግም። ተው እባክህ። ይሄኔ አንዷ መታ ሰርታልህ ሄዳ ይሆናል። እንደዚህማ አትሰራም እንዴ? አንተ ደግሞ እንኳን ሴት ልጅ ትቅርና የሴት ዝም ብለህ ራሱ ቤቴ መች ገብቶ ያውቅና ነው ከአንተ የምደብቅህ። የሴት ዝም። እሺ ለማንኛውም በጣም አሪፍ ምግብ ነበር። ከልብ አመሰግናለሁ። በዛ ላይ ጥሩ ጎረቤት መሆን ራሱ የሚያስደስት ነገር ነው። አታስብ፣ ሲኖርህ ዘርዝረህ ትከፍለኛለህ። ቤቤንም ማስረሳይ ይልመድብህ እንግዲህ። ሰላም ደስ ሄሎ አንቺ ከማን እንዴት ዋልሽ? መቼም እንደለመድሽው ቤቱን እንዳታቆሸው ለማለት ነው አይደል የደወልሽው? እኔ መቼ አጣውሽ? በያው ለማንኛውም ይኸውልሽ እኔ መጽሐፍ እያነበብኩ ነው። አትረብሽኛል እንዴ? ምን አንቺ ራስሽ እኮ ተነቦ ማያልቅ መጽሐፍ ሆነሽብኝ የለ እንዴ? ምኑኑ ጨርሰዋለሁ። በእሺ ለማንኛውም ቻው ቻው። ላንብብበት። አትዝጋው። አረ ቻው 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 አልኩሽ እኮ እንዴ። ጠዋት እንደለመድሽ ቆሸሸም አልቆሸሸም ትመጪለታለሽ። ቻው እሺ ቻው።
ደህና ደር የኔ እናት። እሺ ነገ በጠዋት እንደለመድሽው። ቻው። አንቺ ነሽ እንዴ? ቀስ ብለሽ አታንኳኪም እንዴ? ይቅርታ፣ እሱን ቀሰቅሰዋለሁ ብዬ ቀሰቀስኩ። ወንድምና ተባብራችሁ በየተራ የኑሮ ውድነት ሆናችሁብኝ እኮ። አይ ቁልፍ እኮ አዎ አውቃለሁ። ቢቀረጽም እሱ ሁል ጊዜ ስለሚጥል ነው እኔ ጋር የምታስቀምጡት። እሺ በቃ ይቅርታ ስላናደርኩ። በይውልሽ እንጂ እኔ እንቅልፍ ሲቆራረጥብኝ አልወድም፣ ራሴን ያመኛል። ስለዚህ ቡና አፍልተሽ እንድትጠሪ። ማለት ወንድሜ ቤት እኮ ቡና የሚባል ነገር የለም። ማለት እሱና ቡና እኮ አይተዋወቁም። እንደዛ ከሆነ ጥሩ ነዋ። የእርሱን ቤት አጽርተሽ እንደጨረሽ እኔ ጋር መተሽ ታፊያለሽ። አይ እኔ እኮ ተይው፣ ስቀልድ ነው። አትንተባተቢ እንጂ በቃ። እሺ እንዴ ወንድሜ፣ ወይኔ ወንድሜ፣ አይደለም እኮ ያምሻለች። አይደለም እኮ ወንድሜ፣ ብቻዬን ቤት ውስጥ ደብሮኝ እኮ ነው። ተይ እንዴ! ምንድን ነው በእሑድ ምድር እንኳን ምን አለ መዝሙር ብታዳምጪ? ሁልጊዜ ሌላ ምናምን አይደለማ ወንድሜ። እና በመዝሙር ጨፈረ? እሺ በመዝሙር ጨፍር ያልኩሽ። እሺ በቃ ይቅርታ። በቃ ቁሚልኝ። የኔ ፍቅር ግን እቅዳችን የሚሳካ ይመስላል? አዎ፣ ለምን አይሳካም? ላይሳካ ነው እንዴት ታዲያ? እሱን ለማጥመድ የ2 ዓመት የቀለብ ብራችንን ለዚህ ቤት ኪራይ ከከፈልን። እኔ እንጃ። እኔ ግን ይህን ሁሉ ገንዘብ አውጥተን አየር ላይ እንዳንቀር እፈራለሁ። እስኪ አንቺ ደግሞ ደጉን አስቢ። ምን ሆነሻል? እሺ ካልክ ወይ ወንድሜ፣ እንዴ ምን እየሰራሽ ነው? አረ ይሄ ነገር አይደርስም እንዴ? እየሰራሁ እኮ ነው። ይደርሳል። እሺ ቆይ ቢያንስ ማለት ነው የሆነ ሽሮ እንኳን ቢሆን እንደሰራ እንድታስላምጂ ይፈልጋል። አረ ይሄ ቃል ከወንድሜ ነው የወጣው እንዴ? ለምንድን ነው? እኔ ቆይ ዱቄት ወጥቶ ምናምን መጣድ ያቅተኛል እንዴ? እንዴ እኮ ዝም ብሎ ማውራት አይደለም። እና ሞክራ አሳየኛ። የምሬን አትቀልጂ። የእውነት አስተምሪኝ ግን። ቆይ አንተ ምን ጎደለኝ ብለህ ነው ሽሮ አስተምሪኝ ምናምን የምትለኝ? ይኸውልሽ አንቺም እዚህ እየተመላለሽ እንደዚህ መከራ ከምትበይ ብዬ ነው በቃ። እንዴ እና እኔ መች ደከመኝ ሰለቸኝ ብዬሃለሁ? አንቺ አይደለሽ እንዴ ሰራተኛ ቅጠር ምናምን ስትይኝ ነበረው እንዴ? እና እኔ እኮ እሱን እኮ ያልኩት እኮ ለቀልድ ነበረ። አመረርከው እንዴ? ለማንኛውም እኔ አሁን በጣም ርቦኛል። ይኸውልሽ የማይደርሰው ምግብሽን ይዘሽልኝ ነይ። እሺ በቃ መጣ። 1 ሰዓት ጠብቀኝ። እንዴ ቆይ እስኪ እሺ፣ እስከ መቼ ነው እዚህ ቤት ውስጥ ብቻዬን ዘግተህብኝ? እኮ በቃ ትንሽ ጊዜ እኮ ነው። ከዚህ በኋላ ቢበዛ 1 ሳምንት ብቻ ነው። ትንሽ ታገሽኝ። የሆነ ነገር አድርግ እንጂ። ይኸው ፀጉሬን እንኳን መሰራት ካቆምኩኝ ቆይ እንዴት እንደተበጣጠሰ አታየው? በቃ ተነጋገርን አይደለም እንዴ? ትንሽ ታገሽኝ። እሺ ለሁለቱም ናቸው የሚመጡት? አዎ። ምን ነው ቤት ውስጥ ምንም የለም እንዴ? አዎ የለም። ከሱቅ የሆነ ነገር አስመጣና ልስራ። በቃ እሺ፣ እኔ እደውልለታለሁ። ወንድሜ ኧረ እባክሽ ምንድን ነው?
ምንም ከሆነ ይበስቶ በቃ የበጉ አጣማማሽ ነው እንዴ? ወንድሜ ደግሞ የእናታችን ጉርሻ ረስተህ ሆነ እንዴ? እሱንማ እንዴት እረሳለሁ? የአንቺን እኮ 3 እግር ነው የሚያለው። የሆነ ጊዜ ደግሞ ታስታውሳለህ? ትልቅ ጉርሻ ጉርሳኝ በአፍንጫ መቶ ደግሞ ትደርሽ እና እማዬ ከዛ በኋላ አይደለም እጄን በእጅ አልበላም ብላ ጉርሻ እርም ያለችው። ለማንኛውም እኔ ራሴ ይበላል ብላሻ። በር እየተንኳኳ ነው። የቀጠርኩ ሰው አለ እንጂ ያው እኔ ማንም አልቀጠርኩም። ብላሽ። ኧረ ቀስ ተስፋ አንተ ነህ። አቤላ እንዴት ዋልክ? እንኳን ደህና መጣህ። እንወዳለን ማለት ነው። ምግብ ላይ ነን። ዱሮስ ብለህ በማርያም። እሺ እሺ እሺ። ሄሎ ማዬ፣ እንዴት ነሽ? ልጄ ደህና ነው? ደህና ነው። ግን አንቺ ምን ሆነሽ ነው ልጅሽን እንዲያስቀምጠሽ የጠፋሽው? እኔም እኮ ለሱ ብዬ ነው። ለትንሽ ጊዜ ብቻ ተንከባከቢልኝ እባክሽ። ያለ ባባልሽ አንዳንዴ እንኳን መጥቶ ልጁን አያይም? እሱም እኮ ለስራ ፊልድ ሄዶ ነው ማዬ። ለሌብነትም ፍንድ ወጣ አንዳች ነገር ይውጣበትና ይሄ ከንቱ። እማዬ እባክሽ መራገምሽን አቁሚ። በይቻው አንቺም ያው ነሽ። ለማንኛውም እቴ በደረቅ ፓስታ አደረግሽ እና የሆነ የሚጠጣ ነገር ኧረ ምንም አያስፈልግም። ኖ ቁጭ ቁጭ ምንም አያስፈልግም። ቁጭ ቁጭ እውነት እውነት አቤል ምንም አያስፈልግም። አቤል ወንድምና እህት እኮ በሬን በማንኳኳት በጠበጣችሁኝ እንጂ ፍቅራችሁ እኮ ልዩ ነው፣ ያስቀናል። በጣም ይቅርታ። ግን ቆይ አንተ ማለት ባለሙያ ስለሆንክ ብቻ ነው ወይስ አንድ መታ የምትንከባከብ እህት እንኳን የለም እንዴ? አይ እንደዛ እንኳን አይደለም። ያው እኔ እንዳንተ በእህትና በቤተሰብ ፍቅር ለመታጀብ ስላልበቃው። በጣም ይቅርታ። ወደማይሆን ስሜት ልከት ፈልጌ ነበር። እኔ የምልህ ጠዋት ቡናውን አፍልተህ ጠጣ? ተይ እንጂ እንዴ! እየቀለድኩ እኮ ነው። ስታስቢው በዛ ሰዓት እንዴት ነው ቡና የምጠጣው? አስበሽዋል? ስቀልድሽ ነበር እኮ። ግን በጣም አስደንግጠህ ነበር እኮ። ምንድን ነው ነገሩ? ንገሩኝ እንጂ። ብታይ ጠዋት ወንድሜ እንዴት እንዳስደነገጠኝ። ለማንኛውም እራት እኔ ጋር ናችሁ። እንዴ ቆይ አንተ ራስ ሰርተኛ ልጠራ እንዴ? ዝም አትለው? እኔ እዚህ ቁጭ ብዬ አንተ የሰራውን ምግብ መተልን በላ። ቆይ አንተ ብቻ ነህ እንዴ እኔ ሙያ የምትቀምሰው? አሃ ለዛ ነበረ እንዴ ምግብ አለማምጂ ስትል የነበረው? ዝም አትይው። ቅርጥፍ አድርጎ በልቶ እኮ ነው።
ለማንኛውም በጣም ነበር የሚጣፍጠው የምር። እሺ ቢሆንም ግን ዛሬ እኔ እዚህ የሰራሁትን ምግብ እንበላለን እንጂ አንተ ቤት መተንም አይሆንም። ለማንኛውም እንዳትቀሩ፣ በማንም ቤት ማንም አይጋብስም። ሰላም ነው በሉ፣ እንዳትቀሩ። እሺ በቃ እሺ፣ ሰላም ነው። ይገርም ሰው ነው ማረጋችን። የእውነት ግን ተስፋ የሰራው ምግብ በጣም ነው የሚጣፍጠው። ሼፍ ነበርክ እንዴ? ኧረ እኔ እንኳን ሼፍ ይቅርና ሸፋፋን ባለፈበት አልፌ አላውቅም። እኔ ግን ማለት ነው ዝም ብዬ ሳስብ ተስፋ የሆነች ሴት ውስጥ የተቀመጠች ነው የሚመስለኝ ነው። እኔ ግን የሚመስለኝ ቤት ውስጥ እኛ የማናውቃት አንድ ሴት የምትኖር ይመስለኛል። ምን ዋሻ? ስለምን ሴት ነው የምታወሩት? የምሬ እኮ ነው። ምንድን ነው ያሰቃችሁ? ስለምን ሴት ነው የምታወሩት? ምን ሆናችሁ ነው እንዴ? ምን ነው ተስፋ እየተናደድክ እኮ ነው። ኧረ እኔና እህቴ ዝም ብለን እየቀለድን ያለ ነው። ቀል እና እንደሱ አትልም። እኔም እኮ እየተጫው ብሉ ቀልድ እንደዛ ነው። ያዙ ያዙ ጨምሩ። እንዴ አንተ ግን ምን ሆነ ነው እንደዚህ በድንጋጤ ራስን ልሰት ከደረስከው? ኧረ እኔ አልደነገጥኩም። ብሉ ጨምሩ። ያዙ ያዙ እንጀራ። ይሁን ነገር አወቁ እንዴ? ተፈጥሮ ነው የሚሳሳቁት። አወቁ እንዴ? አይ ተስፋ ለማንኛውም በል አንተ ኮሚክ ሆንክ ሰውዬ ከልብ እናመሰግናለን። የምር በጣም የምትገርም ሰው ነው። በዛ ላይ ደግሞ ባለሙያ መሆንህን አስመስክራል። ኧረ እንሂድ እህቴ። በሉ እንግዲህ እደሩ እንዳለላችሁ። ቤታችሁ በጣም ሩቅ ስለሆነ ብዬ ነው። የእውነት በጣም ቀን ሰው ነህ። ከልብ እናመሰግናለን። እናንተ ምስጋና ኪስ አይገባም እንጂ ኪስ ገብቶ ቢሆን እኮ ኪሴ ሞልቶ የማደርግበት አጥቼ ነበር። አንተ ምንም አያልቅብህ ሰውዬ፣ በላንተ አያልቅብህ። ከልብ እናመሰግናለን። ለማንኛውም ደህና ነህ? ሰላም ገቡ። ምን ሆነሻል? ምንድን ነው እንደዛ መገልፈጥ ነው ወይስ ልጅቷ ተመቸች? ደግሞ ምን ማለት ነው? ቆይ እየጠራጠርሽ ነው? ለምን እጠራጠርሃለሁ? ፊት ለፊት እየጠየቅኩ ነው እንጂ። እልሸኞች ልባቸውን በደንብ ለማግኘት እኮ ነው ስራዬን እየሰሩ ያሉት። ይህ አይታይሽም እንዴ? ትሰማኛለህ? እኔ ከአንተ ጋር እዚህ ቤት ውስጥ ቁጭ ብሎ እንደዚህ አይነት ስራ መስራት ስልችት ብሎኛል። እሺ የምታደርገውን ነገር አድርግና ከዚህ እንሂድ። እሺ እሺ እሺ። ምነው ተስፋ የተፈጠረ ነገር አለ እንዴ? አዎ ትንሽ ልቤን የሰበረው ነገር ስላለ እሱን ላማክርሽ ነበር አመጣጤ። ምን ሆነ ነው? ምንድነው ልብህን የሰበረው ነገር? ንገረኝና ከቻልኩኝ እንዳግዝህ። እሺ እነግርሻለሁ። ግን ወንድምሽ የለም እንዴ? አለ፣ መታጠቢያ ቤት ገብቶ ነው። ምን ነው የምትነግረን ነገር ይሄን ያህል ከባድ ነው እንዴ? ሰላም ነው አቤላ?
አለው። ምነው የተፈጠረ ነገር አለ? አዎ ምን መሰላችሁ፣ ዛሬ ጠዋት ቤተክርስቲያን ደርሼ ስመለስ አንዲት ልጅ መሬት ሊወርቃ እየተንፈራፈረች አገኘኋት። በጣም ውስጤን ስለበላችኝ እኮ ነው። በጣም ነው ያሳዘነችኝ። እንደው በጣም ስላሳዘነችኝ ነው። የሆነ ነገር ማድረግ ብንችል። እሺ በምን እናግዛትሽ? ወንድሜ ሁለታችሁም ለልጅቷ ካዘናችሁላት ለምን እዚህ መታ በቤት ሰራተኝነት እየሰራችልን እናግዛትም? እህቴ እኮ በጣም ብልህ ነሽ። እሺ በዚህ ልናግዛት ከቻለን ችግር የለውም። የምራችሁን ነው? በዚህ ልንረዳት እንችላለን? አዎ ደውላትና ጥራት። እሺ አሁን ነው የምደውልላት። የሆነ እናንተ በጣም ጥሩ ሰዎች ናችሁ። አሁን ደውላታለሁ። በጣም የዋቀው ደስታ ደስታ። አቤት። ነይስ ምን ነው ምግብ ላቅርብ እንዴ? አይ ነይ አረፍ በይ። ይኸውልሽ ዛሬ እንኳን ፈቃደኛ ከሆንሽ ወደ ውጭ ወጥተን እራት እንበላለን። ግን ከዛ በፊት የሆነ ነገር በጠይቅሽ ደስ ይለኛል። ምንድን ነው? ጠይቀኝ። አንቺ ማለት ይኸውልሽ አንቺ ከዚህ በፊት ጓደኛ ምናምን ምን ነው? እናቷን ቤተክርስቲያን ለቤተክርስቲያን ይዛ እየዞረች መንገድ ላይ የምታድርን ሴት ማን ከቁም ነገር ቆጥሮ ሚስት ያደርጋታል ብለን ከኛ ህይወት እኮ የሴተኛ አዳሪ ህይወት ይሻል። ቤቢ እንደዚህ እንዲሰማሽ አልፈልግም። እሺ ደግሞ አንቺ በሙያም በቁንጅናም ከማናቸውም እንኳን ትተናነሽ። እንደው አንቺ ፈቃደኛ የምትሆኝ ከሆነ እኔ በቃ ሚስቴ እንድትሆኝ ይፈልጋለሁ። አንተ እርሱ እኔ አንተ ማለት የእርሱ ሚስት? እባክሽ እንዲህ ይሄ እርሱ አንተ የምትይው ነገር ተይ። ፈቃደኛ ከሆንሽ እሺ ብቻ ነው ፈልገው። እኔ ለአንተ መገባ ሴት አይደለሁም ብዬ እንጂ እኔም ከወደድኩ ቆይቻለሁ። ስለዚህ ልባችን በደንብ ተዋውቋል ማለት ነው አይደል? ከዚህ በኋላ የበታችነት ምናምን ስሜት የለም። ነይ ስትቀር ስማ ወንድሜ፣ ደስታ በህይወታችን ከመጣች ጀምሮ ፍቅር ቀንሳል ነው ልጅቷ የደስታ ምንጭ ሆነች? ትንሽ እህቴ ምነው በሚስቴ መቅናትሽ ነው እንዴ? አዎ እንዴ፣ ማለትም እዚህ ሁሌ እንደበየቀኑ ቶሎ ቶሎ አልመጣም። አንተም ደግሞ አትፈልገኝ። ይኸውልሽ ይሄ ቤት ያንቺ ነው። እንዳሻሽ መመላለስ ትችላለሽ። እሺ እሺ በይሄን ቅናትሽን ተይና እኔ ቀፊ ምን ነው
ከዚህ ጅላጅል ጋር መፋታት አልፈለግሽም? ለምንድን ነው የማልፈልገው? እኔ እኮ አላማ ያለኝ ሰው ነኝ። የምፈልገውን ነገር ካገኘው ሌላ ምን እፈልጋለሁ? እና ታዲያ ቆይ አንቺ እንደዚህ ስላለሽ ከወጥመዳችን ልታስመልጪው ነው? አረ በፍጹም። ግን አንተ እንደምታስበው ከዚህ ሰውዬ ብዙ የምናገኘው ነገር ያለ አይመስለኝም እኮ። ለምን? ምክንያቱም አንተ አለው ብለህ የምታስበው ነገር በሙሉ በእህቱ ስም ስለሆነ። እንደዛ ከሆነ የሆነ ምክንያት ፈልጊና ተጣዩ። ከዛ ቤቱን ሽጦ ያካፍልሽ። እሺ፣ ግን የምጣላበትን ክፍተት እስከማገኝ ድረስ ጊዜ እንድትሰጠኝ እፈልጋለሁ። ግን እኔ ስራዬ እንደጨረስኩ አንቺም በፍጥነት ስራሽን ጨርሺ። እንዴ ፍቅር፣ አንዳንዴ እኔንም ማውራኝ እንጂ። ይቅርታ የኔ ውድ። ደግሞ ይህ መጽሐፍ ደጋግመህ የምታነበው ለምንድን ነው? ይኸውልሽ ይህ መጽሐፍ ከቁሳቁስ ሌቦች ይልቅ የህሊና ሌቦችን እጅግ በጣም ዝርዝር ብትንትን አድርጎ ስለሚናገር ደስ ይለኛል። እንዴት ማለትማ? ይኸውልሽ ለምሳሌ ለሀብት ንብረት ብለው የሚጋቡ ባልና ሚስቶች አለ አይደል? የአይምሮ ሌቦች ብሎ ይጠቅሳቸዋል። ግን እኮ መስማማት ካልቻሉ መፋታቱ መጥፎ ነገሩ አልታየም። ዋናው ነገር ምን መሰለሽ? መጽሐፍ ቅዱስም እኮ ማለት ይኸውልሽ ባልና ሚስቶች ያለ ዝሙት ምክንያት እንዲለያዩ አይፈቅድም አይደል? እሱ ልክ ነው። ስለዚህ እንደውም ትክክለኛ ባልና ሚስቶች እንዲያቸው። ግን ለምሳሌ ሴቶች አንድን ወንድ ለብር ብለው ያገባሉ ልበሽ፣ ከዛ ይጣሉና ንብረት ተካፍለው ይሄዳሉ። ታዲያ እነኚህ የህሊና ሌቦች ከመባል ያንሳቸዋል? ኧረ ያንሳቸዋል እኮ። ስለዚህ ይህን መጽሐፍ የምወድበት ትልቁ ምክንያት የአእምሮ ክስረት ላይ በጣም ትኩረት ስለሚያደርግ ነው። ለማንኛውም እኔ ፍቅር ትንሽ ብቻ ላንብብና ተያይዘን ወደ መኝታ ቤታችን እንገባለን። ሄሎ ጓደኛዬ፣ እባክሽ አጣብቂኝ ውስጥ ገብቻለሁ። የሆነ ነገር ወይ የገጠመሽ ነገር አለ እንዴ? እባክሽ አቤልን ሳላፈቅረው አልቀረሁም። ቆይ ምን ማለትሽ ነው? አላማሽን ረሳሽ እንዴ? አይ አልረሳሁትም፣ ግን በቃ አፈቀርኩት እያልኩሽ ነው። የእውነት አንቺ ጤነኛ አትመስይኝም። ልጅሽን ባልሽን ምን ልታደርጊያቸው አስበሽ ነው? እንደውም ከእሱ ጋር እንደዚህ አይነት ስራ መስራት ስልችት ስላለኝ በቃ ልጄን ነው የምፈልገው፣ አንተን አልፈልግህም እለዋለሁ። እኔ ግን ይሄን ከማድረግሽ በፊት ከራስሽ ህይወት ብታስቢበት ጥሩ ይመስለኛል። እባክሽ ለአቤል ሁሉንም ነገር ላስረዳውና አቤል አምኖ ከተቀበለኝ እሱ የራሱ ጉዳይ ነው። ብቻ አቤል እሺ ብሎ ይቀበለኝ። ማነው የራሱ ጉዳይ? የኔ ፍቅር ምንድን ነው እያወራሽ ያለሽው? ደግሞ ማን ነው የምታሰማው? ስራ አልነበርክ እንዴ? እንዴት መጣ? የጠየቁሽን መልሽ። አይደለም እኮ ቆይ ላስረዳ። የጠየቁሽን መልሽ እንጂ ንገሪኝ። እሺ እሺ ተረጋጋና አስረዳሃለሁ አልኩህ እኮ። ተረጋጋ እሺ። ቅደሚኝ አልኩሽ።
ምንድነው ከጀርባ እያሴራችሁ ያላችሁት? ንገሪኛ። ምንድነው ከተስፋ ጋር ያለሽ ነው? ንገሪኝ። ተስፋ ባሌ ነው። ምን? ቆይ እንዴት? ይህ ሁሉ ነገር ድራማ ነበር ማለት ነው? አይ በፍጹም፣ እንደውም በተቃራኒው ነው። እኔ ላንተ ያለኝ ፍቅር ድራማ አይደለም። ስለዚህ አንቺ ቤት ለቤት ሴተኛ ዳሪ፣ እሱ ደግሞ ኪስ አውላቂ መሆኑ ነው? አዎ። ስለዚህ የዘመኑ የትዳር ሌቦች ናቸው። እባክህ በፍቅር አምላክ ልለምን። አንቺ የፍቅር አምላክ አታውቂ። አዎ ልክ ነህ፣ ግን እኔ አሁን አንተን አፍቅሬሃለሁ። አፍቅርሽ? አሁን ራሱ ስታወሪ ስለደረስኩብሽ ነው አይደል? እባክህ እኔ አፍቅሬሃለሁ፣ ተረዳኝ እባክህ። ይኸውልሽ አሁን ቤቴን ለቀሽ ልውጭ። ቤቴን ለቀሽ ውጪ። ደግሞ ይኸውልሽ ይሄ ይዘሽ የመጣሽውን ቅራቅንቦሽ ይዘሽ ልኝ። ሌላውን ነገር እኔ በጠበቃዬ በኩል ጨርሳለሁ። ወንድም ምንድነው ነገሩ? ምንድነው እኛ እዚህ አፍንጫችን ስር እየተሰራ ምንም ነገር ማወቅ ያልቻለው? ሴቴ እንዴ ምንድነው ነገሩ? እስኪ ተረጋጋና በስነ ስርዓት አስረዳኝ። እኔማ ይምጣ ይሄ ውሻ ልጅ እገለዋለሁ። ምንሽ ነው እንደዛ ቻፕሊሽ ጠራሽ? በሰላም የተፈጠረ ነገር አለ እንዴ? ሁሉም ነገር ከቁጥጥራችን ውጭ ሆኗል። አሁን ከዚህ መሄድ አለብን። ለምንድን ነው የምንሄደው? ነው ወይስ ስራ አበላሸሽ? አዎ እኮ በምክንያት ስላፈቀርኩት ሁሉንም ነገር ነግሬዋለሁ። አፍቅሬዋለሁ? አዎ በቃ አፍቅሬዋለሁ። ከአንተ ጋር እንደዚህ የስራ መስራት ስልችት ብሎኛል። እሱ ደግሞ መልካምነቱ እንዳፈቅረው አደረገኝ። በቃ አፈቀርኩት። እኔ በህይወት እስካለሁ ድረስ በጭራሽ ይህንን ነገር እንድታደርጊ አልፈቅድልሽም። እና ደግሞ ሴተኛ አዳሪ ውሻ ነሽ። እባክህ ለልጃችን ስትል ልጃችን እንደ አንቺ አይነት ከሃዲና በሄደችበት የምትልከሰከስ ርካሽ ሴት እናቱ እንድትሆን አልፈልግም። አትግደልኝ። አንቺ ትሞችና እኔ ልጄን በደስታ አሳድገዋለሁ። እባክህ ቆይ ማን እንደሚጮህ ድምጽ እየተሰማኝ ነው። ይሄ ደስታ ድምጽ አይደለም እንዴ? ይመስለኛል። እባካችሁ እርዱኝ። እባክህ
እባካችሁ ወደ ውስጥ ላለው ልጃችን ብላ አድነኝ እባክህ። ሰላም ደስታ፣ እንዴት ነሽ? ሰላም ዶክተር፣ እንዴት ነህ? ደህና ነኝ። አሁን እንዴት ነሽ? ደህና ነኝ ዶክተር፣ ግን ልጄ ላይ ደረሰ የሚያሰጋ ነገር አለ እንዴ? የምርመራ ውጤትሽ እንደሚያሳየው ከሆነ ስለቱ በተቃራኒ በኩል ስለገባ ጽንስሽ ላይ ምንም አይነት ጉዳት ባለማድረሱ እድለኛ ነሽ። ፈጣሪ ይመስገን። በጣም አመሰግናለሁ ዶክተር። ግን አንድ ማወቅ ያለብሽ ነገር እዚህ ታይሚታሽ ትንሽ እንክብካቤ ቢደረግልሽ ጥሩ ነው። እሺ? እሺ ዶክተር። መታከም አለብሽ። እረፍት ማድረግ አለብሽ። እሺ ዶክተር። ሌላ የምትነግረኝ ነገር አለ እንዴ? አይ ምንም የለም። ባይሆን ቁስልሽ እስከሚያገግም ድረስ ወይም እስከሚደርቅ ድረስ ትንሽ መቆየት አለብሽ። እሺ ዶክተር። አሁን ባለቤቴ ማግኘት እፈልጋለሁ፣ ትፈቅድልኛለህ? ብዙ ማውራት ስለማትችይ ለተወሰነ ደቂቃ እፈቅድልሻለሁ። እሺ ዶክተር፣ አመሰግናለሁ። ለምንድን ነው እንድንገናኝ የፈለግሽው? አለቃ ትልቅ ችግር ተፈጥሯል። ሲቀጥል አንቺ መች መልካም ዜና ይዘሽ መጥተሽ ታውቂያለሽ? ምንድን ነው ችግር? ተናገሪ። ምንድን ነው? በተስፋና በደስታ እጅ የነበረው የስራ ሚሽናችን ችግር ገጥሞታል። ምክንያት? አለቃ ደስታ በሁላችንም ላይ ክደት ፈጽማለች። ተስፋ ያደረሰባት ጉዳት ወይ ችግር አለ? አዎ። በጣም ጥሩ። ፖሊሶች እሱን ማሳደዳቸው ስለማይቀር ባለበት ቦታ እንዲቀመጥ ነገር። እሺ አለቃ። ሌላው ነገር የቀሩት የሥራ ባልደረቦቻችን በተባለው ሰዓትና ጊዜ እንዲገኙ ንገሪያቸው። እሺ ተቀብያለሁ። ይቻላል። ሜሪ፣ አቤላስ መታየኝ ምንድን ይመጣል። ከዶክተር ጋር ሊነጋገሩ ወደ ቢሮ ሄደው ነው። አንቺ ግን እንዴት ነሽ? ደህና ነኝ። ለእኔ ግን በህይወት ከምተርፍ በዚሁ አጋጣሚ ሞቼ ቢሆን ጥሩ ነበር። ተይ እንጂ ምንም አይነት በደል ብትሰሪ እንዴት እንዲህ ለራስሽ ሞትን ትመኛለሽ? ሜሪ፣ የእውነት አቤላን አፍቅሬዋለሁ። ባይሆን ኖሮ አላረግዝለትም ነበር። ምን ማለት? ለወንድም ያርግዥለታለሁ እያልሽ ነው? አዎ ሜሪ፣ ደስ አለሽ? ምን ነው ሜሪ፣ ደስ አላለሽም እንዴ? አንቺ እኮ ሁለት ባል ያለሽ ሰው ነሽ። እንዴት ነው ልጁ የወንድሜ መሆኑን ሳላረጋግጥ ደስተኛ መሆነው? ይገባኛል። በእርግጥ ልክ ነሽ። ከቀድሞ ባሌ ጋር ሆኜ ወንድምሽ ላይ ካደረስኩት በደል አንጻር ባታምኚኝ አልፈርድብሽ። እንዴ ተይ እንጂ እባክሽ፣ እንደዚህ አታድርጊ። እኔ እኮ እንደዚህ ያልኩሽ እንደዚህ እንድታዝኝብኝ አልነበረም።
አየሽ፣ ለዚህ እኮ ነው ሞቼ ቢሆን ጥሩ ነበር ያልኩሽ። እባክሽ አሁን ብቻ መሆን እፈልጋለሁ። እሺ በፈጠረሽ ተረጋጊ፣ እኔ እወጣልሻለሁ። ውጪ። አቶ አቤል፣ የባለቤት ጤንነት በጥሩ ሁኔታ ላይ ቢገኝም የልጅ ሁኔታ ግን ትንሽ አሳሳቢ ነው። ይኸውልህ ዶክተር፣ ያ ልጅ የማንም ይሁን አይሁን ግን እባክህ ብቻ ጽንሱ በሰላም እንዲወለድ አድርግ። እባክህን አደራ አደራ። አልገባኝም። ይኸውልህ ዶክተር፣ ምን መሰለህ ቆይ ሌሎቹ የስራ ባልደረቦች ለምን ያልመጡት? ልብ ብላችሁ በዚች ከሃዲ ምክንያት ነው ሁሉም ነገር የተበላሸ። ከዚህ በኋላ ሁላችሁም አዲስ ስም ታወጣላችሁ። ተግባባን? እንደ አለቃ በህጋችን መሰረት ሴትዮ መወገድ የለባትም። ልክ ብለሃል እኮ አሁን ሆስፒታል ስለምትገኝ የሆነ ሰው ሄዶ ሊያስወግዳት ይገባል። ፖሊሶች ቀድሞውን ቃሏን ከመቀበላቸው በፊት የሆነ ሰው ስራውን መስራት ያለበት ይመስለኛል። ታዲያ ለምን ይህን ነገር መቅደስ አታደርገው? እንዴ ይሄን ማን ማድረግ አልችልም። ምናች ምን ነው አንቺን እንደዛች ጓደኛሽ ካድሽን እንዴ? ኧረ አለቃ ክደት ለመፈጸም ፈልጌ ሳይሆን ሌላ ሰው ሄዶ ቢያደርገው ይሻላል ብዬ ነው። እንደውም ከዚህ በኋላ የሆነ ሰው ጠፋ ሲያጠፋ አጠገቡ ያለው ሰው ነው ሁሉንም ነገር የሚያደርግ። ተግባባን? እሺ እናስወግዳታለን። አሁን መሄድ ትችላላችሁ። አለቃ፣ አንድ ላሳውቅ የሚገባ ነገር አለ። ምንድን ነው? ሌላ ተፈጠረ ችግር አለ? ኬዞቻችንን እንድናሸንፍ የሚሰሩ በየወረዳው ያሉ ዳኞች በአንድነት ሆነው የገንዘብ ጨመርልን ጥያቄ አቅርበዋል። ቆይ ባንጨምርላችሁ ምን ይመጣል? በእጃቸው ያለውን ኬዝ ማበላሸት ብቻ ሳይሆን ሌሎች ወንጀሎችን ጨምረው እንደሚከሱ ነግረዋል። እነዛ ስለዚህ አሁን ከሚከፈላቸው ደሞዝ ላይ ግማሽ ደሞዝ ጨምራችሁ ክፈሏቸው። በዚህ አልስማማም የሚል ካለ እርምጃ ወሰዱባቸው። አሁን መሄድ ትችላላችሁ። እዚህ ወንበር ላይ ተቀመጪ። ግን እድሉን ተጠቀምሽ። እንዳንቺ ያሉ ሌሎች ማለት ይህን ስራ የሚሰሩ እንዳንቺ የኔ ፍቅር እባክህ እንደዚህ ፊትን አታዙርብኝ። ትሰሚኛለሽ? እኔ ከእንግዲህ ለአንቺ ልቤን መስጠትም ሆነ በአንቺ መታለል አልፈልግም። ይልቅ ይኸውልሽ ይሄ የኔ ፍቅር ምናምን ቲም ነገር አቁሚልኝ። አዎ ልክ ነህ። ወደ አንተ ያመጣኝ የተሳሳተ መንገድ፣ ግን እኔ አንተ ማፍቀሬም ሆነ በአንተ መሸነፌ ምንም ማታለል የለበት። ስታይኝ ጅል መስልሻለሁ እንዴ? ማለት ይኸውልሽ ጅልም በሆን እኮ አንዴ ነው የምታለለው በእናንተ ድራማ። ድጋሚ የምታታሉ ይመስልሻል?
ቆይ እሺ፣ አሁን ደግሞ ምን አይነት ድራማ ሰራ? ለማንኛውም ይኸውልሽ እኔ ሰው ስለሆንኩና እንደ ተፈጥሮ ማዘን ስላለብኝ እንደዛ መሬት ላይ ወርቀሽ ደምሽ ሲፈስ አዝኜ ወደዚህ ያመጣውሽ እንጂ በእናንተ ድራማ መቀነባበር እንዳላታላችሁኝ ወቅሽ። እሺ ቆይ አስረዳ። ወዴት ነው የምትሄደው? በፈጣ ስሚ፣ ሚስቴና ልጄን አጥቼ እዚህ ባዶ ቤት ውስጥ እስረኛ ሆኖ መኖር ለእኔ ሞት ስለሆነ ቶሎ ብሎ ማድረግ ያለበት እንዲያደርግ ሄደሽ ንገር። ምን ነው የነገርኩህን አልሰማኝም እንዴ? አንተ እኮ ከእንግዲህ እዚህ ቤት ውስጥ ታሳሪያችን ነህ። ሰሚኛለሽ? ያለሁበትን ተናግሬ እጄን ለፖሊስ እሰጣለሁ እንጂ በጭራሽ ለእናንተማ ልታሰርላችሁ እንደማልችል ሄደሽ ንገር። በጣም ታሳዝናለህ። በዚህ ሰዓት እኮ መጨነቅ የነበረብህ እጃችን ውስጥ ለገባው ልጅህና አንተ ሳትጨርሳት በተኛችበት እንድትጨረስ ትዕዛዝ ልትሰጣት ሚስት ነበር። ምን? ቆይ አንቺ ይህንን ለምንድን ነው እስካሁን ያልነገርሽ? ማትረቢ። ይኸውልህ አሁን ቀስ ብለህ እጅን ከላይ ላንሳልኝ፣ አለበለዚያ ዋጋ አስከፍልሃለሁ። እሺ ትንሿ አለቄ ይቅርታ ያደርግልኝና ግን እንዴት ተስፋ እንዲህ ሊያደርግሽ ቻለ? ምንም ብትሆኝ እኮ የልጁ እናት ነሽ አይደል? በሰዓቱ በጣም ስሜታዊ ሆኖና ተናዶ ስለነበር ነው ያደረገው። ይልቅ አለቃችን ሰማ እንዴ? እንኳን ይህን ትልቁን ነገር ይቅርና እሱ ሳይሰማ መጭፈሳችንን ፈስተን እናውቅና ነው የምትጠይቂው። እንደዛ ከሆነ አንድ ነገር ታደርጊልኛለሽ። ምን? ልጄን ከእናቴ ጋር ወስደሽ ለተወሰነ ጊዜ ማንም ሰው የማያይበት ቦታ ትደብቃለሽ። እሺ ችግር የለውም። ታያሳስብሽ በኔታል። አመሰግናለሁ። ሰላም፣ እንዴት ናቸው? አንዴ ጨዋታችሁን ላቋርጣችሁ። ማለት ከታካሚ ጋር ስትይ ግን እኮ ዶክተር አሁን የገባው በዛ ላይ ጓደኛዬ ናፍቃኛለች። እባክህ ትንሽ ደቂቃ ልሰጠኝ ትችላለህ? ስራ ልስራበት። በቃ ይችላል። ማለትማ አንተም እንደ ሚስትህ ስህተት እንዳትሰራና ሚስጥራችንን እንዳታባክን በእጃችን ውስጥ ያለው የልጅ ህይወት መደራደሪያችን አይመስልም? አቶ ተስፋ ማትረቡ ሰምኛለሽ? ልጄን ጫፉን ለመንካት እንዳትሞክሩ። ከሞከራችሁ ግን እጄ ላይ ያለውን ማስረጃ በጠቅላላ ለፖሊስ ሰጥቼ ተያይዘን ገደል እንደምንገባ ወቁሽ። በጣም ይገርማል። ለሚስትስ ልትበቀለን አትፈልግም እንዴ? አሁን የተላክሽበትን ጉዳይ ከጨረሽ ውጭ። እንደውም አንድ ነገር ጨምርልክ። ይኸውልህ ከዚህ ቤት ለመውጣት እንዳትሞክር። ምክንያቱም የኛ ሰዎች በር ላይ ቆመዋል። ውጥልኝ አልኩሽ እኮ ሰይጣን። ምን ነው ስህተት እንዳትሰራ ጓደኝነቴ ላስጠነቅቅ በሞክር ቅር አለ እንዴ? ፎጂ ውጭ። ራሴን አበሻ ውስጥ አይ ሀበሻ ወንድሜ ለምንድን ነው በመጠጥ ራስን ጠርሙስ ውስጥ የምትደብቀው? ይኸውልሽ አንቺ ይበልጥ አታናድጂ። ከጠጣሽ አርፈሽ ቁጭ ብለሽ አብረሽኝ ጠጪ። ሰማሽ? ጭራሽ ያንተ መጠጣት ሳያንስ እኔንም ጠጪ ትለኛለህ እንዴ? እና ካልጠጣሽ ተነስተሽ ውጭልኛ።
እኔም የማውቀው ወንድሜ ደካማ ለመሆን ነው። እሺ አይቴ ምን ላድርግ? ፍቅር ደካማ አደረገኝ እኮ። እኔ ደግሞ ከማንም በልጠህልኝ መፍትሄዎች እንድትፈልግ ነው እንጂ ራስን እንደዚህ አይነት ነገር ውስጥ ከተማየት አልፈልግማ። ትንሽ እህቴ እስቲ ቆይ ምን አድርግ ነው መቼ አሁን እንኳን የሰሩት መወጋጋት ምናምን ድራማ እንደሆነ አይታይሽም እንዴ? ይኸውልህ ወንድሜ በእርግጥ እኛ ላይ ያደረጉት ነገር ከባድ ቢሆንም ግን እኮ ግን ምን እሺ ደስታ፣ አሁን በጥሩ ሁኔታ ላይ ስለምትገኝ ከነገ ጀምሮ ወደ ቤትሽ መሄድ ትችላለሽ። አይ ዶክተር ቤት አለኝ ብለን ምን አልሽኝ? አመሰግናለሁ ዶክተር። እሺ ደስታ። እሺ ሰላም። እሺ ዶክተር። ይህ ደግሞ ለትንሽ ደቂቃ እንኳ ዞር አይልም። እቺ ደግሞ ለምንድን ነው የምትዘጋው? ለምንድን ነው የምትዘጋው? ሄሎ ሄሎ። ቆይ አንቺ የት ሆነሽ ነው እስካሁን የሚጠበቅብሽን ዜና ደውለሽ ያልተናገርሽው? ለማድረግ ምቹ ጊዜ እየፈለኩ። ቆይ ለአንቺ ሰው መግደል እንዲቀላል ነው እንዴ? ትሰሚኛለሽ? ቶሎ ጉዳዩን ጨርሰሽ እንድታሳውቂ፣ ካልሆነ ግን ሚሽኑ ወደ አንቺ እንዲዞር አስደርጋለሁ። ስራዬን በአግባቡ እየሰራው መሆኑን እንኳን አረጋገጥኩልሽ። ልጁን አሳልፌ ሰጠሁሽ አይደለ? የተባልሽውን አድርጊ። ቶሎ አስወግደሻት እንድታሳውቂኝ እሺ? ወንድሜ ምን ነው በሀሳብ ይርክ? ሄደን ደስታ እናምጣት እንጂ። አንቺ ልጅ ስንቴ ነው ስለዛች ሴት እንዳታነሺብኝ የነገርኩሽ? ወንድሜ ነገሮችን አካብደህ ማየትህን ተው እንጂ። ይኸውልሽ አንቺ ራስሽ ከዚህ ጉዳይ ራስሽን አግለሽ ብትቀመጪ ጥሩ ነው። እሺ እሺ፣ አንተ እንዳልከው የወጋት ደስታን ወደኛ ቤት ለመመለስ ተመካክሮ ይሆናል እንበል። ለምንድን ነው ታዲያ ይቺ ልጅ ላንተ እውነቱን መናገሯ ለምን አስፈለገ? ማለት ባታፈቅር ኖሮ ሌላ ነገር ፈጥራ መናገር ከብዷት ነው? አንቺ ልጅ ግን ጅል ነሽ ልበል? ስንቴ ነው ከጓደኛው ጋር ስታወራ የነበረውን ነገር የነገርኩሽ? እሺ ቆይ ወንድሜ፣ አንተ ልብ ያላልከው ትልቁን ነገር ላስታውስ እኮ። ምንድን ነው እሺ እኔ ልብ ያላልኩት ነገር ንገሪኝ። ወንድሜ፣
እቺ ልጅ ወደ አንተ ህይወት የመጣችበት ምክንያት ልክ ባይሆንም በፍቅር በመሸነፏና ልታገባ እንደምትፈልግ ለጓደኛዋ ስትነግራት ደርሰህባታል አይደል? ቆይ ለምንድን ነው ነገሮችን ከብስጭት ወጥተህ ማሰማት ጀምረው? ዝም ብዬ ሳስበሽ ግን ቆይ ለምንድን ነው ለዚህች ልጅ ጠበቃ የቆምሽው አንቺ? ምክንያቱም አንተን ስለምወድና ደስታን ስለምፈልግ ነው ወንድሜ። ለማንኛውም አንድ ነገር ላስጠንቅቅሽ። እኔ አሁን ብቻዬን መሆን እፈልጋለሁ። ተነስተሽ ስራሽን ስሪ። እሺ እንዴት ነሽ? ትላንት እኮ ስራ ተደውሎልኝ ሳላናገርሽ በዛው ሄድኩ። እባክሽ ነው የጤንነቴ ጉዳይ አይደለም ያሳስበኝ። አቤል ፊት ማዙሮብኝ እና ነገሮቹ ጥንቅጥ መውጣታቸው ነው ያሳሰበኝ። ለምን እዚህ ጋር መገላት የሆነ ቦታ ወስጄ ለምን አልጨርሳት? አንቺ እየነገርኩሽ አይደል? ለምን እንደዚህ አናደርግም? ምን ያስበሽ ነው? አቤልም እንዴት ውስጥ ከሚበርድላት ልጅሽ ወደ ተደበቀበት ቦታ ለምን አንስች? እንደዚህ ይሻላል? አዎ ይሻላል። ለምን አይሻልም? እንደውም አለቃችን አንቺ እንድትገደል ትዕዛዝ እንዳወጣ ሰምቻለሁ። እና እኔ እንድገደል ትዕዛዝ ማስተላለፉን አሁን ነው የምትነግሪኝ? ተረጋጊ። እኔም አሁን ነው የሰማሁት። ቅመም ደውላ ነው የነገረች። እሺ ልጄ እንዳያጠቁብኝ ልጄን ጥሩ ቦታ ነው ያደረግሽው? ሀሳብ አይግባሽ። ልጅሽ አሪፍ ቦታ ነው ያለው። ማንም አያገኝም። እሺ አሁን ልጄ ጋር ውሰጂኝ። ልጄ ከመሄድ እፈልጋለሁ። እሺ እንሄዳለን፣ ግን ሁኔታዎቹን አጣርቼ ብመጣ ይሻላል። የእናቴ ጓደኛ ለምንድን ነው ግን ወደዚህ አታና ያመጣችኝ? ምን ነው ከኔ ጋር መሆን ደበረህ እንዴ? አያቴ ያለችኝ እኮ አባትህና እናትህ ጋር ትወስደዋለች ነው። ይኸውልህ አቡሼ ምን መሰለህ፣ እኔ አቡሽ አይደለም ስሜ ኢዮብ ነው። እኔም እኮ የእናትህ ጓደኛ ነኝ። እኔ እናቴ ጋር መሄድ ነው የምፈልገው። እናቴ ማትመጣ ከሆነ ወደ አያቴ ቤት ወስጂ። አንተ ልጅ እያናደድከኝ። እናትህ ትመጣለች አልኩህ እኮ። ቢያንስ አባቴ ጋር ስልክ ደውይልኝ። እሺ በቃ ስልኩ ከሰራ ደውዬ ያገናኛል። ምንድን ምግብ አምጥቼልህ ነው። እዚህ እናንተን የፌስታል ምግብ ከምበላ አንደኛዬን እስር ቤት ብገባ ይሻለኛል። የታዘዝኩትን ነው የማደርገው። እንግዲህ ናሽ ቢሆን እንደ ባህላችን አብረን ገብተን እንብላ። ውሽ በልቻለሁ። ለአንተ ነው ያመጣሁት። በአሁን ሌላ ጊዜ አብረን እንበላለን። እንግዲህ እምቢ ካልክ ምን ይደረጋል? በልቻው። ደግሞ ምን አባት ሆና ነው የምትዘጋብኝ? ቆይ አንተ አሁን ምንድን ነው ፈልገህ የደወልከው? ስሚ ሜሪ፣ በዚህ ሰዓት እርዳታሽን ፈልጌ ነው የደወልኩት እና እባክሽን ለትንሽ ደቂቃ ብቻ ስሚኝ። እሺ ተናገር። ምንድን ነው ከኔ የምትፈልገው? ይኸውልሽ ደስታን እንድታድኝልኝ እፈልጋለሁ። በቃ አንተ አይደል ልጅቷን በህይወትና በሞት መካከል ጥላት ሄድከው? ምንድን ነው አሁን ድጋሚ ደውለህ አድኝልኝ ምናምን የምትለው? ይኸውልሽ ስለ እኔ የፈለግሽውን ነገር ማሰብ ትችላለሽ፣ ግን እባክሽን። አንተ ግን ምን አይነት አረመኔ ሰው ነህ? እኔ እኮ ጥሩ ሰውም ነበር የምትመስለኝ።
ይኸውልሽ አንዴ ብቻ ተረጋግተሽ አዳምጪ እባክሽ። እንዲያውም ልንገርህ፣ ከእንግዲህ ስልኬ ላይ መልሰህ ከደወልክ ስልክህን ተከታትለው እንዲይዙ ለፖሊሶች ነው ስልክ የምሰጥልህ። እባክህ ዶክተር፣ ከዚህ መውጣት ስላለብኝ ነው። እባክህ ፍቀድልኝ። ለአቶ አቤል ደውዬ ላሳውቅህና ትሄጃለሽ። አይ ዶክተር፣ በፍጹም ከዚህ መሄዴን ማንም ሰው ማወቅ የለበትም። አልገባኝም። ባልና ሚስት አይደላችሁም እንዴ? ምንድነው ነገሩ? ዶክተር እባክህ፣ እናቴ እዚህ መግባቴን አላወቀችም እና እሷን አግኝቼ ለመመለስ ብቻ ነው። እባክህ ተረዳኝ። እሺ፣ ግን እሱ መጥቶ ቢያዛሽ ኃላፊነቱን አልወስድም። እሺ ዶክተር፣ አመሰግናለሁ። እንዴት ዋልክ ወንድሜ? እንዴት ነሽ? እንዴት ነው ወንድሜ? አለሁ። እኔ የምልሽ ቆይ ዛሬ ምን ተገኝቶ ነው? ማለቴ በተደጋጋሚ በስልክ ስትጨቃጨቂ ነበር። በሰላም ነው? ተስፋ ደውሎልኝ ነበር። ቆይ አንቺ ፖሊስ እየፈለገው ካለው ወንጀለኛ ጋር እየተራወልሽ መሆኑ ነው? ወንድሜ ደግሞ እኔ ምን አደረግኩ? እሱ እኮ ነው የደወለልኝ። ምን ብሎሽ ነው? ደስታን ከሞት እንድታተርፍ ያትፈልጋለሁ ምናምን ሲለኝ ተናድጄ ሰድቤ ስልኩን ዘጋሁበት። እሱ አልነበረም እንደ ልጅቷን ወቅቷት በሞት መካከል ጥላት ሄደው? እኔም እሱ አይደል እንዲህ ያናደደኝ እና ያስገረመኝ። ኧረ የሆነ ነገርማ እየተካሄደ ይሆናል። እስቲ በደወለልሽ ስልክ መልሰሽ ደውይለት። እሺ ወንድሜ ስልኩ አይሰራም። ስለዚህ የሆነ እኛ የማናውቀው አንድ ነገር እየተካሄደ ነው። በይ ተነሽ፣ ወደ ሆስፒታል መሄድ አለብን። ልጄን እዚህ ነው ያስቀመጥሽው? ቤት ነው ብለሽኝ ነበር። የት አለ ልጄ? እናቴ ጋር ነው ያስቀመጥኩት ባደራ። እሺ አሁን በስልክ ቢሆን አገናኝ። አሁን እኮ ስመጣ ደውዬላችሁ ነበር ግን አይሰራም። እንዴትም ብለሽ ልጄን አገናኝኝ፣ ልጄን አፍቆኛል። የሆነ ነገር ልስራልሽ እና ከበላሽ በኋላ ታናግሪዋለሽ። ችግር የለውም። እኔ ምግብ አይደለም የምፈልገው፣ ልጄን አፍቆኛል። ልጄን አገናኝኝ። እሺ ኔትወርክ ከሰራ በቃ ደውዬላቸው ልምጣ። እንዴትም ብለሽ ብቻ ልጄን አገናኝኝ። አንተ ልጅ ተነስተህ ሄደህ ምግብን ብላ አልኩህ እኮ። አባቴ ካልመጣ እኔ ምንም አልበላም። የራስህ ጉዳይ ነው። አልበላም አልኩሽ አለ እንዴ? በቃ ተይኝ። የራስህ ጉዳይ። እሺ ሄሎ፣ ምን አዲስ ነገር አለ? ውሰጂኝ ወዳልሽኝ ቤት ወስጃታለሁ። እና ምን ትጠብቂያለሽ? ጨርሻትና ውጪያ ሴትዮ። ቆይ አንቺ ምን አይነት ሰው ነሽ? እንዴት ጓደኛችንን እንዲህ በቀላሉ ግዳይ አትይኛለሽ? ትሰሚኛለሽ? የኔን ቀለም ሲደላሽ ትነግሪኛለሽ። አሁን የታዘዝሽውን ዝም ብለሽ ፈጽሚ። ካልሆነ ግን ጅመናጢ ማለ እንደዘጋሽ አሳይሻለሁ።
ስልካቸው ሰራልሽ? አይ አልሰራም። ወይ ጥለው ተወጥቶ ምናምን ይሆናል መሰለኝ። አይሰራም ስልካቸው ስደውላቸው። እሺ የሆነ ነገር ልስራልሽ በቃ። እኔ ግን አላሰኘኝም። ልጄ እስኪመጣ ብንጠብቀውስ? እንዴ ምግብ በልተሽ መድኃኒት መውሰድ አለብሽ እኮ። አንቺ አትበይም? አብረን ወይ እኔ በልቻለሁ፣ ጠግቤያለሁ።